ሰዎች እንደተለመደው ተኝተው ነበር። ነገር ግን ከአንድ ሰከንድ በኋላ ዓለም የማይረሳው ጥፋት ተጀመረ። እሳት፣ ፍንዳታ እና የማይታይ ጠላት፣ ራዲዮ አክቲቭ ጨረር። ይህ የቸርኖቤል ዲዛስተር እውነተኛ ታሪክ ነው። ሰላም ጤና ይስጥልን። ዛሬ ወደዚያች አስከፊ ሌሊት እንመለሳለን። ዓለም ከተመለከተቻቸው አስከፊ የኢንዱስትሪ አደጋዎች መካከል አንዱ የሆነውና በታሪክ ውስጥ የማይረሳ ጠባሳ ጥሎ ያለፈው የቸርኖቤል የኒውክሌር አደጋ ነው። ይህ ክስተት የዩክሬን ብቻ ሳይሆን የመላው ዓለምን ዕጣ ፈንታ የለወጠ፣ የሺዎች ሕይወት የጠፋበትና በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለዘላለም የቀየረ ጥፋት ነው። ነገር ግን ከሚያዝያ 19 ቀን 1978 ዓ.ም እንደ ኢትዮጵያን አቆጣጠር በፊት ቸርኖቤል የጥፋት ሳይሆን የተስፋ ምልክት ነበረች። የሶቪየት ኅብረት የቴክኖሎጂ የበላይነት የኒውክሌር ኃይል ለሰላማዊ ዓላማ እንደሚውል የምታሳይበት የኩራት ምንጭ ነበረ። በወቅቱ እጅግ ዘመናዊ ከሆኑት የኒውክሌር ኃይል ማመንጫዎች አንዱ የነበረው ይህ ማመንጫ በዩክሬን የሶቪየት ሶሻሊስት ሪፐብሊክ ውስጥ ከቸርኖቤል ከተማ በስተሰሜን ምዕራብ 18 ኪሎ ሜትር ርቀት ላይ እና ከቤላሩስ ድንበር 16 ኪሎ ሜትር ርቀት ላይ ይገኝ ነበረ። ይህ ማመንጫ የሶቪየት ኅብረት ታላቅ የኃይል ምንጭ የመሆን አቅም ነበረው። ይሁን እንጂ በአግባቡ ያልተያዘ ሥራ፣ በቂ ሥልጠና ያልነበራቸው ባለሙያዎች እና በወቅቱ የነበረው የሶቪየት ኅብረት የፖለቲካ ሥርዓት ዝምታ እና ምስጢራዊነት ለአደጋው መከሰት ዋና መንስኤዎች ሆኑ። የቴክኖሎጂው ደካማ ጎኖች እና የሰው ልጅ ስህተቶች ተደምረው ወደዚህ ታሪካዊ ጥፋት አመሩ። ዛሬ በዚሁ ቪዲዮ ወደዚያች አስከፊ ሌሊት እንመለሳለን። በቸርኖቤል የኒውክሌር ማመንጫ የነበረውን ሁኔታ፣ የአደጋውን መንስኤና ከዚህ በኋላ የተከሰቱትን ሰቆቃዎች በጥልቀት እንመረምራለን። የሰው ልጅ የቴክኖሎጂ የበላይነት ለማሳየት ሲሞክር ምን ያህል ተሰባሪ እንደሆነ እና በአንድ ሌሊት እንዴት ሁሉም ነገር ሊለወጥ እንደሚችል እንማራለን። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ በማድረግ እና ላይክ በማድረግ ይደግፉን። ወደ ዋናው ታሪክ እንለፍ። የቸርኖቤል የኒውክሌር ኃይል ማመንጫ በይፋ ቭላዲሚር ኢሊች ሌኒን የኒውክሌር ኃይል ጣቢያ ተብሎ የሚጠራው ግንባታው የተጀመረው በ1962 ዓ.ም ነው። አራተኛው ሪአክተር ሥራ የጀመረው በ1976 ዓ.ም ነበረ። ይህ ማመንጫ በጊዜው ከነበሩት የሶቪየት ማመንጫዎች ሁሉ እጅግ የላቀና ዘመናዊ ተደርጎ ይቆጠር ነበረ። የማመንጫው ሰራተኞች እና ቤተሰቦቻቸው የሚኖሩበት የፕሪፒያት ከተማ በ1962 ዓ.ም የተመሰረተች ሲሆን በአደጋው ወቅት ከ50,000 በላይ ነዋሪዎች ነበሯት። ይህች ከተማ የሳይንቲስቶች ከተማ ተብላ የምትጠራ ሲሆን በሶቪየት ኅብረት ውስጥ ካሉ ምርጥ የኑሮ ሁኔታዎች አንዱን ታቀርብ ነበረ። አዳዲስ ትምህርት ቤቶች፣ ሆስፒታሎች፣ የመጫወቻ ሜዳዎች እና የባህል ማዕከላት ነበሯት። ሰዎች ለወደፊቱ ብሩህ ተስፋ ነበራቸው። የቸርኖቤል ማመንጫ በሪአክተር አይነት የሚጠቀመው ነበር። ይህ አይነት ሪአክተሮች ዝቅተኛ ደረጃ ያለው የኡራኒየም ነዳጅ የሚጠቀሙ እና በግራፋይት የሚቆጣጠሩ ነበሩ። ምንም እንኳን ይህ ቴክኖሎጂ ውጤታማ ቢሆንም በውስጡ በርካታ የደህንነት ጉድለቶች ነበሩት። በተለይም በዝቅተኛ የኃይል መጠን በሚሰራበት ወቅት ያልተረጋጋ የመሆን ዝንባሌ ነበረው። እነዚህ ጉድለቶች ለወደፊት አደጋ በር የሚከፍቱ ነበሩ። ከአደጋው በፊት በነበሩት ቀናት በሪአክተር ቁጥር 4 ላይ የተወሰኑ የደህንነት ሙከራዎች ታቅደው ነበረ። እነዚህ ሙከራዎች የተነደፉት ማመንጫው በኤሌክትሪክ መቋረጥ ወቅት እንዴት ምላሽ እንደሚሰጥ ለመፈተሽ ነበር። ነገር ግን እነዚህ ሙከራዎች በተገቢው ዝግጅትና ቁጥጥር አልተከናወኑም ነበረ። የ1978 ዓ.ም ሚያዝያ 19 ሌሊት ፕሪፒያት በሰላም ተኝታለች። የከተማው ነዋሪዎች ነገ ምን እንደሚጠብቃቸው አያውቁም ነበረ። ነገር ግን በማመንጫው ውስጥ ነገሮች እየተለወጡ ነበሩ። አደገኛ ሙከራ ሊጀመር ነበር። የሙከራው ዕቅድ ሪአክተር ቁጥር 4ን ኃይል ቀስ እያሉ በመቀነስ የኤሌክትሪክ መቋረጥ በሚከሰትበት ወቅት የቱርቦ ጄኔሬተሮች እንዴት እንደሚሰሩ መፈተሽ ነበር። ነገር ግን የሙከራው ዕቅድ ለብዙ ሰዓታት ዘግይቶ ነበረ። ይህ መዘግየት ደግሞ ለሌሊት ፈረቃ የሚሰሩ ሰራተኞች ቀደም ብሎ ስለታቀደው ሙከራ በቂ ዝግጅትና ስልጠና ያልነበራቸው ሙከራውን እንዲያካሂዱ አደረጋቸው።
ሙከራው በጀመረበት ወቅት የሪያክተሩ ኃይል በድንገትና ባልተጠበቀ ሁኔታ ቀንሷል። ይህ ለውጥ ሰራተኞቹን ግራ አጋባቸው። የኃይል መጠኑን ለመመለስ የቁጥጥር ዘንጎችን ኮንትሮል ሮድስ ከሪያክተር ውስጥ አወጡ። ይህ ግን ሪያክተሩን እጅግ ያልተረጋጋ ሁኔታ ውስጥ ከተተው። ከዚያም ኃይሉ በድንገት እና በከፍተኛ ፍጥነት መጨመር ጀመረ። የሪያክተሩን ኃይል ለመቆጣጠር የቁጥጥር ዘንጎችን በፍጥነት ወደ ውስጥ ለመመለስ ቢሞክሩም ዘንጎቹ በከፍተኛ ሙቀት ምክንያት ተጣብቀው መግባት አልቻሉም። ሪያክተሩ ከቁጥጥር ውጪ ሆነ። ከሌሊቱ 7 ሰዓት ከ23 የመጀመሪያው ፍንዳታ ተከሰተ። ይህ ፍንዳታ የሪያክተር ቁጥር 4ን ጣሪያ ሙሉ በሙሉ አፈራረሰው። ሁለተኛው እና እጅግ አስከፊው ፍንዳታ ከጥቂት ሰከንዶች በኋላ ተከተለ። ይህ ፍንዳታ የሪያክተሩን እምብርት ወይም ኮር አጋልጦታል። የፍንዳታው ኃይል በጣም ከፍተኛ ነበረ። የሪያክተሩን እምብርት ክፍት ከማድረጉም በላይ ራዲዮ አክቲቭ የሆኑ ቁሳቁሶቹን ወደ አካባቢ አየር በትኗል። እሳቱ በፍጥነት ተስፋፋ። የቼርኖቤል የኒውክሌር አደጋ በይፋ ተከሰተ። የሰው ልጅ በታሪክ ካደረጋቸው እጅግ አስከፋይ ስህተቶች አንዱ ሆነ። የፍንዳታው ድምፅ በፕሪፒያት ከተማ በግልጽ ይሰማ ነበር። ነገር ግን መጀመሪያ ላይ ማንም ሰው አደጋው ምን ያህል አስከፊ እንደሆነ አልተገነዘበም ነበር። የእሳት አደጋ ሰራተኞች በፍጥነት ወደ ስፍራው ደረሱ። እሳቱን ለማጥፋት ያደረጉት ጥረት ግን እጅግ አደገኛ ነበር። የመጀመሪያዎቹ ምላሽ ሰጪዎች በተለይም የእሳት አደጋ ሰራተኞች የሪያክተሩን እምብርት አጋልጦ የነበረውን ራዲዮ አክቲቭ የግራናይት ቁርጥራጮችን ለማጥፋት ሞከሩ። ይህ ግን ለሞት የሚዳርግ የራዲዮ አክቲቭ ጨረር መጋለጥ አስከተለባቸው። አብዛኞቹ በጥቂት ሳምንታት ውስጥ ሕይወታቸው አለፈ። እነዚህ ሰዎች አደጋው ወደ ሌሎች ሪያክተሮች እንዳይስፋፋ በመከላከላቸው የታሪኩ ጀግኖች ተደርገው ይቆጠራሉ። በተመሳሳይ ጊዜ በቸርኖቤል ሆስፒታል ውስጥ ዶክተሮች እና ነርሶች የራዲዮ አክቲቭ ጨረር መጋለጥ ያለባቸውን ሰዎች ማከም ጀመሩ። ነገር ግን ይህ አዲስና ያልተለመደ የሕክምና ችግር ስለነበር ምን ማድረግ እንዳለባቸው አያውቁም ነበር። አደጋው በተከሰተ ማግስት የፕሪፒያት ነዋሪዎች ወደ መደበኛ ሕይወታቸው ቀጠሉ። ልጆች ወደ ትምህርት ቤት ሄዱ። ሰዎች ወደ ሥራ ተሰማሩ። ምንም እንኳን በማመንጫው ላይ አደጋ መከሰቱን ቢሰሙም የሶቪየት ባለሥልጣናት አደጋው ምን ያህል አስከፊ እንደሆነ ደብቀው ነበረ። የራዲዮ አክቲቭ ጨረር መጠን ግን በከተማው ውስጥ እየጨመረ ነበረ። አደጋው ከተከሰተ በኋላ የሶቪየት መንግሥት መጀመሪያ ላይ ዝምታን መረጠ። አደጋውን ለመደበቅ ሞከረ። ዓለም አቀፉ ማህበረሰብ በተለይም የስዊድን የኒውክሌር ማመንጫዎች በከባቢ አየር ውስጥ የራዲዮ አክቲቭ መጠን መጨመሩን ካወቁ በኋላ ነው ሶቪየት ኅብረት አደጋውን ለማመን የተገደደችው። ሚያዝያ 28 1978 ዓ.ም አደጋው ከተከሰተ ከ9 ቀናት በኋላ የሶቪየት መንግሥት በአጭር መግለጫ አደጋውን ይፋ አደረገ። ነገር ግን የአደጋው መጠን እና የሰዎች ጉዳት አሁንም ዝቅ ተደርጎ ነበረ። ይህ ዝምታ እና ምስጢራዊነት ለብዙ ሰዎች ሕይወት መጥፋትና ለራዲዮ አክቲቭ ጨረር መጋለጥ ዋነኛ መንስኤ ሆነ። የፕሪፒያት ነዋሪዎች አደጋው ከተከሰተ ከ36 ሰዓት በኋላ ነው ከከተማው እንዲለቁ የተነገራቸው። ለ3 ቀናት ብቻ እንደሚለቁ ተነግሯቸው ነበረ። ነገር ግን አብዛኞቹ ለዘላለም ተመልሰው አልመጡም። ይህች ከተማ በአንድ ወቅት የተስፋና የቴክኖሎጂ ምልክት የነበረችው አሁን የቸርኖቤል የኒውክሌር አደጋ ሰለባ ሆና ጭር ብላ ትገኛለች። አደጋው ከተከሰተ በኋላ ቀዳሚው ተግባር የእሳቱን ነበልባል ማጥፋትና የራዲዮ አክቲቭ ጨረሩን ስርጭት መግታት ነበረ። የሶቪየት መንግሥት በመቶ ሺዎች የሚቆጠሩ ሰዎችን አሰማራ። እነዚህ ሰዎች ፈሳሾችን ወይም ሊኩዴተር ተብለው የሚጠሩ ሲሆን የወታደራዊ አባላት፣ የማዕድን ሰራተኞች፣ የሲቪል ሰራተኞችና የእሳት አደጋ ሰራተኞች ይገኙበታል። እነዚህ ሰዎች እጅግ በአደገኛ ሁኔታ ውስጥ ሰሩ። ሪአክተሩን ለመሸፈን፣ የራዲዮ አክቲቭ ቆሻሻዎችን ለማስወገድ እና የተበከሉ አካባቢዎችን ለማጽዳት ታገሉ። አብዛኞቹ የራዲዮ አክቲቭ ጨረር መጋለጥ አስከትሎባቸዋል። የነርሱ መስዋዕትነት ግን አደጋው የበለጠ እንዳይስፋፋ ረድቷል። ከአደጋው በኋላ ሪአክተር ቁጥር 4ን ለመሸፈን ሳርኮፋጎስ የተባለ ግዙፍ የሲሚንቶ ሕንፃ ተገነባ። ይህ ሕንፃ በ6 ወራት ውስጥ የተገነባው የራዲዮ አክቲቭ ጨረሩን ወደ ከባቢ አየር እንዳይሰራጭ ለመከላከል ታስቦ ነበረ። ነገር ግን ይህ ሕንፃ ጊዜያዊ በመሆኑ የረዥም ጊዜ መፍትሄ አልነበረም። የቸርኖቤል የኒውክሌር አደጋ በሺዎች የሚቆጠሩ ሰዎች ሕይወትን ቀጥፏል።
በአደጋው ወቅት በመቶዎች የሚቆጠሩ ሰዎች የራዲዮ አክቲቭ ጨረሩ መጋለጥ አስከትሎባቸዋል። በጥቂት ሳምንታት ውስጥ ከ200 በላይ ሰዎች ሞተዋል። ነገር ግን አደጋው የረጅም ጊዜ መዘዝ የከፋ ነበረ። በራዲዮ አክቲቭ ጨረር መጋለጥ ምክንያት የካንሰር በተለይም የታይሮይድ ካንሰር ተጠቂዎች ቁጥር በከፍተኛ ሁኔታ ጨመረ። በተለይም በዩክሬን፣ ቤላሩስና ሩሲያ ውስጥ በሺዎች የሚቆጠሩ ሕፃናትና ወጣቶች በታይሮይድ ካንሰር ተጠቁ። ከጤና ችግሮች ባሻገር አደጋው ከፍተኛ የሥነ ልቦናና የማኅበራዊ ችግሮችንም አስከትሏል። በ10 ሺዎች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። የቤተሰብ መበታተን፣ የሥራ ማጣት እና የማኅበራዊ መገለል ሰለባ ሆኑ። የቸርኖቤል አደጋ በሰዎች ሕይወት ላይ የፈጠረው ጠባሳ የማይጠፋ ነው። የቸርኖቤል የኒውክሌር አደጋ ከቴክኒካዊና የጤና ችግሮች ባሻገር ከፍተኛ የፖለቲካና የማኅበራዊ ተጽዕኖ ነበረው። ይህ አደጋ በሶቪየት ኅብረት ውስጥ ያለውን ዝምታና ምስጢራዊነት ለዓለም አጋልጧል። የሚካሄድ ጎርባቾቭ ግላስኖስ ፖሊስ የአስተዳደር ግልጽነት የሚያበረታታው ከአደጋው በኋላ ተጠናከረ። አደጋው በሶቪየት ኅብረት ውስጥ ያለውን የፖለቲካ ሥርዓት አለመረጋጋት አስከተለ። የሰዎች መንግሥት ላይ የነበራቸው እምነት ቀነሰ። ይህ አደጋ የሶቪየት ኅብረት መፍረስ እንዲፋጠን ካደረጉት ምክንያቶች አንዱ ተደርጎ ይቆጠራል። ዛሬ ቸርኖቤል አሁንም የራዲዮ አክቲቭ ጨረር ስጋት ያለባት ቦታ ነው። የመገለል ቀጠና ወይም ኤክስኪዩሽን ዞን በመባል የሚጠራው 30 ኪሎ ሜትር ራዲየስ ያለው አካባቢ አሁንም የሰዎች መኖሪያነት አልተፈቀደም። ነገር ግን የተወሰኑ ሰዎች የመመለሻ ነዋሪዎች ወይም ሰልፍ ሴትለርስ ወደ መኖሪያቸው ተመልሰዋል። የፕሪፒያት ከተማ አሁንም ጭር ብላ ትገኛለች። ሕንፃዎች በዱር እጽዋት ተሸፍነዋል። ነገር ግን በአስደናቂ ሁኔታ ቀጠናው የዱር እንስሳት መሸሸጊያ ሆኗል። የአካባቢው ስነ ምህዳር ምንም እንኳን በራዲዮ አክቲቭ ቢበከልም በአስደናቂ ሁኔታ እያገገመ ነው። የረጅም ጊዜ መፍትሄ ለመስጠት የኒው ሴፍ ኮንፊንመንት የተባለ ግዙፍና ዘመናዊ ሕንፃ ተገነባ። ይህ ሕንፃ በ2019 ዓ.ም የተጠናቀቀው ሪያክተር ቁጥር 4ን ለ100 ዓመታት ይሸፍናል። ይህ ፕሮጀክት ዓለም አቀፍ ትብብርን የሚያሳይና የአደጋውን መዘዝ ለመቆጣጠር የተደረገ ትልቅ እርምጃ ነው። የቸርኖቤል የኒውክሌር አደጋ ከ40 ዓመታት በኋላ የሰው ልጅ እጅግ አስከፊ ስህተት አንዱ ሆኖ ኖሯል። ይህ አደጋ የቴክኖሎጂ የበላይነትን ለማሳየት ሲሞክር ምንም ያህል ተሰባሪ እንደሆነና በአንድ ሌሊት እንዴት ሁሉም ነገር ሊለወጥ እንደሚችል እንማራለን። ነገር ግን ይህ አደጋ የሰው ልጅ ጥንካሬን፣ ጀግንነትን እና የመረዳዳት መንፈስንም ያሳያል። የቸርኖቤል ታሪክ ፈጽሞ የማይረሳና ሁሌም የምንማርበት ነው። ይህ ቪዲዮ በቸርኖቤል የኒውክሌር አደጋ ላይ የተመረኮዘ ነበረ። ታሪኩን በጥልቀት ለመመርመር እና የአደጋውን መዘዝ ለመረዳት ረድቶታል ብለን ተስፋ እናደርጋለን። ይህ ቪዲዮ ስለተመለከቱ እናመሰግናለን። ሰብስክራይብ በማድረግና ላይክ በማድረግ ይደግፉን። በቀጣዩ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።